ድምሩ ጽይት ሐሳብ ሀፍቲ ረሃጽ እንደምን ኢትዮጵያን ዝኾነ ዓብይ ግድብ ህዳሰ ንጋዝብል ስያመ ዝተዋህቦ ዓብይ ሰብ ሰራሕ ቃላይ አበርኪቱ እዩ እቲ ቃላይውን ዓውዲ ቱሪዝም ማይ ኢትዮጵያ ሓድሽ ዓቅሚ ሒዙ መጽየሎ ከ200 ኪሎ ሜትር በላይ ሐይቅ ሰርቷል። ይሄ ልዕሊ 200 ኪሎ ሜትር ቃላይ ሰሪሕ እዩ። እዚ ቃላይ ድማ ናብ ጎኒ ካብ ሰፍሖ ንላዕሊ ንውሓት እዩ ዝበልጽ። እዚ ማለት ናብ 200 ኪሎ ሜትር ንምስፋፍ ዝምቹ ተፋሰስ ቃላይ ይህልወና ማለት እዩ። ሕዚ ኢትዮጵያ በብሕታውነት እናገልገለ ዘሎ ሩባ ባሮ እዩ። ካብ ዘለሉ ኩነታት አንጻር ድማ ንቱሪስት ዝምቹ ኣይኮነን። ናይቲ ከባቢ ሰባት ጥራሕ ዝንቀሳቀስሉ እዩ። እዚ ግን ምስ ካልኦት ነገራት እውን ንዕረተኛታት ምቹ ዝኸውን እዩ። ይሄኛው ግን ከሌሎች ነገሮች ጋር አብሮ ለቱሪስት ምቹ ይሆናል። የውሃ ላይ መንሸራተት የሚባል ይሄ ዋተር ስኪንግ የምንለው ኣብ ልዕሊ ማይ መንሸራተት ዋተር ስኪንግ እንብሎ እዚ ሓደ ዓቅሚ ዝፈጥር እዩ። ካብ ዝብል ሓለፈ ናይ ሞተር ጀላቡ ካልኦት ውድድራት ንምድላው ካያኪንግ ዝበሃል ስፖርት ኣሎ። ሓደ ሰብ ወይ ካብ ላዕሊ ወይ ካብ ሓደ ጀልባ ኮይኖም ብምቕዛፍ ዝገብርዎ ውድድር ክኸውን ይኽእል እዩ። እዚ በብርካ ዓለም ኣብ ውስናት ሃገራት ዝካየድ እዩ። ብዙሕ ተመልከቲ ተሳተፍቲ ዝርከብሉ እዩ። እዚ ድማ ንኢትዮጵያ ዓብይ ዓቅሚ ዝፈጥር ኢልና ኢና ንኣምን። ወደዚህ ለመሳብም ለኢትዮጵያ ትልቅ አቅም ይፈጥራል ብለን እናምናለን። ኣብ ህንጸት ግድብ ዝተፈጠሩ ሰብ ሰራሕ ቃላያት ንመስሕብ ቱሪዝም ዘውዕላ ሃገራት በብዓመቱ ልዑል ኣታዊ ረኽባየን። ኢትዮጵያ እውን ብቃላይ ንጋት ካብቲ ዓውዲ ናይ ምጥቃም ዕድል ረኺባ እያ። አስዋንና የህዳሴ ግድብ አንድ አይነት አይደሉም። አስዋንን ግድብ ህዳሰን ሓደ ዓይነት አይኮንን። ምክንያቱም እዚ ዘሎ ኣብ ላዕለዋይ ኣባይ እዩ። ብኸባቢ ብዝሃ ህይወት ኣይራኸቡን። ሕዚ ኣነ ከም በዓል ሙያ እንተሓቲትኻኒ ናይ ኣባይ ምፍጣር ዑደት ዕዋፍ በርድቱር የስፍሕ እዩ። ናይ ማይ ዕዋፍ ብበዝሒ ክመጻእ እየን። ምክንያቱ እቲ ማይ ብዝፍጠሩ እንስሳትን እጽዋትን ድማ ዝምቹ ስደተኛታት ይኾኑ። ነበርቲ ዕዋፍ ይህልው። ከምቲ ዝፍለጥ ድማ ቱሪዝም ዕዋፍ ዘዋጽእ እዩ። ንነዊሕ እዋንን ሰሙናትን ዝወስድ እዩ። ኣዝዮም ብዙሓት ሰባት ይመጹ እዮም። እዚ ድማ ነዚ ቱሪዝም ብዝግባእ እዩ ዘስፋሕፍሖ። አሁን ይሄን ቱሪዝም በደንብ ነው የሚያስፋፋው። ይሄን ድል ኢትዮጵያ ተጠቅማ ማቴሪያላይዝ አድርጋ እዚ ዕድል ኢትዮጵያ ተጠቅማ ብናውትታት ደግፋ ብልግባእ ሓደ መባጽሕ ቱሪዝም ብሰፊሑ ምስላጥ ትኽለሉ ዕድል ተፈጢሩ ማለት ልክዕ ከም ግብጺ ወይ ድማ አሜሪካ ካብዚኦም ንወስዶ ተመክሮ ሲና እቲ ልምዲ ኢትዮጵያዊ ጌርና ናባና ብምምጻእ ዝስርሕሉ ባይታ ብምፍጣር ተግባራዊ ምግባር ካባና ትጽቢት ልግበር እዩ። ሬጉሌሽን ውስጥ አስገብቶ ተግባራዊ ማድረግ ይጠበቅብናል። መንግስት እውን እዚ ኣብ ቃላይ ንጋዝ ተፈጠረ ዓውይ ዕድል ንምጥቃም ስጉምታት ምብርት ተዓና ወሰደ ይርከብ። መንግስትም ለአንድ ዓመት የሚቆይ የጀልባ ከታክስ ነፃ የማስገባት ዕድል ፈጥሯል። መንግስቲ ንሓደ ዓመት ዝጸንሕ ጀላቡ ካብ ታክስ ነፃ ዝኾነ ናይ ምእታው ዕድል ፈጢሩ እዩ። ዝርዝራቱ ነለው እዮም። ታይታ ዓይነት ጀላቡ ከም ተፈቀዱ እሳቶም ግን ለተፈላለዩ ግልጋሎታት ልውዕል እዮም። እዞም ተፈቀዱ ናውትታት ምእታው ማለት ካብኡ ብዝህሉ ናይ ማይ ቱሪዝም ብልበለጸ ንምስላጥ ዝሕግዝ እዩ። ምስኡ ተታሒዙ ድማ ብርክት ዝበለ ዕድል ስራሕ እውን ነቲ ማሕበረሰብ ዝፈጥር እዩ። ካብ ሓሊፍ ኢትዮጵያ ብቱሪዝም ማያዊ ስፖርት ዝህልዋ ዓብይ ዕድል ልውስኽ እዩ። ወተር ቱሪዝም ላይ የሚኖራትን ትልቅ ዕድል ከፍ አድርጎ ይጨምራል። ካብዚ ሓድሽ መብጽሕ ቱሪዝም ተረባሕን ምዃን እቲ ከባቢ ንዑደተኛታት ምቹ ምግባርን ናይ ምልላይ ስራሕቲ በሚኒስተር ቱሪዝም ተጀሚሩ እዩ። የህዳሴው ግድብን ሬጉላርሊ ዜጎች የውጪ ሰዎችም መጎብኘት እንዲችሉ ግድብ ህዳሴ ብስሩዕ ዜጋታት ከምኡ ድማ ዑደተኛታት ወጻኢ ሃገራት ምህዋጽ ንክኽእሉ ብወገን መንገዲ ኣየር ኢትዮጵያ መደብ ጉዕዞን ጥሙርን ተዳልዩ ምሻጥ ተጀሚሩ እዩ። እዚ ክፍለጥ ይግባእ። ሕዚ ብዘለሉ ብርኪ ብዜጋታትና ብምጉብናይ ንኽእል እዚ ሓደ እዩ። ካልኣይ ግን ብፍላይ ከም ሚኒስተር ቱሪዝም ኣብ ቀጻሊ ዓቕምታት ካብ ሃፍቲ ቱሪዝም ኢትዮጵያ ኣብ ንሸጠሉ ኸይዲ ዓብይ ግድብ ህዳሴ ኢትዮጵያ ከም ሓደ ዓብይ ሃፍቲ ካልኣይ ድማ ከም መስሕብ ቱሪዝም ትርጉም ንክህልዎ ሰባት ምስሓብ ንክኽእል ብዘኽእል መልክዑ ዕላው ኮይኑ ንግልጋሎት በቂዕ እዩ። ብድሕሪ እቲ ግድብ ዘለው ንቱሪዝም መውዓል ዝኽእሉ ዕድላት ጠሚርና ንዕዳጋ መውዓል ኣብ እንኽእለሉን ዘዋፅን መላለይ መንገዲ ብብርኪ ዓለም ናይ ምልላይ ስራሕ ተጀሚሩ እዩ። የፕሮሞሽን መንገድ በዓለም አቀፍ ደረጃ የማስተዋወቅ ስራ ኦልሬዲ ተጀምሯል። ዝድለይ ውጽኢት ንክርከብ ኣብቲ ቃላይ ኣብ ማይ ዝግበር ስፖርታዊ ውድድራት ንምክያድ ዘኽእል ስልጠናታት ህንጸት ዓቕሚ ምሃብን ግቡእ ስራሕቲ መሰረተ ልምዓት ምስላጥ ይግባእ ክብሉ እቶም ሰብ ሞያታት ገሊጾም።